ለካ ሴትዮዋ ሽጉጥ ነገር ያላት ናት። ሱሩን አየሁት። ሱሩን ሳይሆን ሱሪው ለካ በገመድ ነው የታሰረው። ሙሉ ቀን እንደደነዘዘው አለ። በቃ ስንጠራው አይሰማም። ግማሹ ለብሶ እኮ ካልተገለበጥኩ ይለማል። በፍጹም ምናምን በቃ ጦርነት ዛሬ ካልወሰድኩ ይላል። ለብሶ ተሰርቶ ችግር አለው ከተባለ ይቀየራል። ላይኛው ሱቅ እያለን ነው አንድ ልጅ ነበረ። እሱ አጋጣሚ አሁን የለም። ሴትዮዋ ትመላለሳለች 2-3 ጊዜ ልብሱን ያለ ማውጣት ችግር ነው እሱ ላይ የታየውና ደግማ ተመላልሳ ጥሩ የሆነ እንትን አላየችበትም። በቃ ስራ ሲበዛ አንዳንዴ ችላ የምትይው አይነት መስሎ የሚታይ ነገር አለ እና ይሄ ልጅ እኔ አላየሁትም፣ እየቆረጥኩ ነው። ለካ ሴትዮዋ ሽጉጥ ነገር ያላት ናት እና ከስተመሯ ከዛ መሳቢያው ላይ እንትን ኮመድኖ ላይ ቁጭ ትልና ቦርሷን ከፈት ታረግና ትሰማለህ ብላ እንዲጠቁማ ከሰዓት ተሰርቶ ካላገኘሁት ብላ ዝም ብላ ቃል ሳትናገር ሄደች። ተለክታለች ግን ተለክታ 2-3 ጊዜ ተመልሳለች። አይ ተለክታለች። ማነው መለከቷል? አሳይታው ነው አሰርተ ካላቆየኝ ነው 2 ጊዜ 3 ጊዜ መታለች ልጅቱ ቀጠሮ ሳይደርስላት ቀር። ከዛ እኔ ያላየሁትን ቁም ነገሩን እንዲች አድርጋ ነው ጠቁማ። እንዲህ ስትጠቁመው ሁሉ ያለው እኔ ያው እኔ እሰራለሁ። አየህ ከሰዓት ይሄ ነገር አልቆ አይተሃል ብላ ያን አሳይታ ብቻ ትሄዳለች። ልጁ ደነዘዘ፣ ቆመ ዝም ብሎ። የሆነ ጭንቀት ውስጥ እንደገባ ገባኝና ምንድነው ምን ሆንክ አንተ አለኝ። ምን ሽጉጡን እንኳን አሳይታ ነው ከሰዓት ካላደረስከው እንደዚህ ብለኛለች አለ እና ምን ይሻላል አልኩት። ያው ደንግጦም ስለነበረ በጣም ተጨንቆም ስለነበረ ኦልሬዲ ልብሱ እኮ አልቋል። የልጁ የአቀራረብ ችግር ነው። በቃ እንደዛ ሲለኝ ወዲያውኑ እንደዛ ሲለኝ እሷ ቁማ ነበር፣ እዚህ ኦሮሚያ ባንክ አካባቢ ነበር ቁማ ነበር። እኔ ተከትዬ ሂጄ በቃ ይቅርታ ቀጠሮ መመላለስሽን አላወኩም፣ እኔ ነኝ እንትን የምለው በምትፈልጊው ሰዓትና ጊዜ ነይ ከኔ ጋር ነው የምትነጋገሪ፣ ችግር የለውም ምናምን አልኳት። ሴትዮዋም ያው ተለቅ ያለች ሰው ናት በእንትኗ። እሺ አንተ ካልከኝ እኔ ከልጁ ጋር ንግግር ስላለ በስርዓት እንደለካን አይነት አይደለም አቀራረቡና ልጁ ሊስተካከል ይገባል ምናምን አለችና ይሰጠችን። አንዳንዴ እኮ አመላለስም ይወስናል። አዎ እና እሱ የዛች ትዝታ ቀን ሙሉ ቀን እንደደነዘዘው አለ። በቃ ስንጠራው አይሰማም። የለም በቃና ይሄ እንትን አለ ትዝታ አለ። ሌላ አንዳንድ ደግሞ ሆቱ ነው የሚመጡ አሉ። ጥሩ ሰው ናት፣ ነፍሰ ጡር ነገር ናት እና ከባሏ ጋር መታ አይደለም የተለካችው። የነፍሰ ጡር የርጉዝ ልብስ ተለካች። እኔ ነኝ የሰራሁት ስራው እና አጠረ የሚል ነገር አመጣች ልብሱን። አዎ የተለካሹ እንደዚህ ነበረ፣ ምን ይሻላል ስላት አይ ይርዘምልኝ አለች። ከዛ እሺ እናስረዝማለን ብለን ከወገብ በላይ ያለውን መቀየር አለብን ብለን ተነጋገርንና በወቅቱ እሱ ነው ማስሄድ የነበረበትና አሁንም ያ የሄደ ልጅ ነው። ከባሏ ጋር መጣች። እንደዛ ብላ እንደልጅ እንዴት ከኔ ጋር እኮ ተነጋግረሻል ምናምን አልኳትና እንደዛ ጥሩ የሆነ ገጽታ የነበራት በቃ ተለዋወጠች ከባሏ ጋር ስትመጣ እንዴ ያዘቻው። ከዛ እሱም ወቃለ። ከዛ ልጁም እንዴ አሁን ተናገርሽ እኮ የደቂቃው እኮ ሀሳብሽን ትቀይሪ አይደለም የተለካሽው በልክሽ ልክ አድርሰናል። አሁንም ያንቺን ፍላጎት እንጠብቃለን፣ ችግር የለውም አጠረ ነው የምትይው አይደል ምናምን ስንለው አልብሳትና እንየው ትልበስና ትይ ልብሱን ተለካው አልና ስንለው እሷም ሆቶኑ መጨረሻ አይ እንግዲህ ተስተካክሎ ከሰዓት ነይና ትወስጃለሽ፣ ችግር የለውም ስለዛ ይቀየራል ምናምን ብያ እኔ ወደ ጓዳ ገባ። ወደ ጓዳ ስገባ እሱን እንዲያጣብቃ ይዘዋለች። ማንን? ልጁን። ኦኬ ሚሰፋው እንዲያ አርጋ አጣብቃ ከእንትኑ ጋር ከዚህ ከግርግዳው ጋር ይዘው ነፍሰ ጡር ናት። ሰውየው አይገላግልም። ከዛ ስወጣ እንደዛ አምሮት ነው ይችላል። ከዛ ገላግዬ አምሮት ይሆናል አምሮት ነው ብሎ አዎ ገላግለን ያኔ አባብለን እሷን ሰድናታል። እሱም እንደዛ አይነት ነገር ደርሷልና ብዙ ጊዜ ከስተመር ላይ የሚመጣ ችግር አለ። ከባላቸው ጋር ሲመጡ ሌላ ናቸው፣ ብቻቸውን ሲመጡ ሌላ ናቸው። ግን ያንን
ቅድም እንደነገርኩሽ ሳይኮሎጂካሊ እኛ እንረዳለን። ምንድነው ያሰበችው ብለን እናስባለን። አሁን ቅድም የጠየቅሽ ጥያቄ አለ አይደል? በጣም ግዙፍ ናት ሴትዮዋ። የሆነ ቀጭን ሰው ሊሆን የሚችል ዲዛይን ትመርጥልሻለች፣ ታስረጃታለሽ። ማይሆን ከሆነ ግን ከእሷ ጋር ሊሄድ በሚችል መልኩ ሊጠጋጋ በሚችል መልኩ አጠጋግተሽ ትሰራለሽ። ምክንያቱም እሷን መጉዳት የለብሽማ። እንዲህ ነው ቅርጽሽ ብለሽ ልትይው የምትችይው ነገር አለ። ለእኔ የሚመቸኝ ነገር ለእሱ ላይ ይመቸው ይችላል። ግን ባለሙያው ያንን እንትን ብሎ ያስሄዳል። እና እንዲህ አይነት ነገሮች አንዳንዴ ይገጥሙናል። እና እኔ ከማረሳው ልጁ ደንግጦ ያለበት ያቺ ሽጉጥ አይቶ ለእኔ ሲነግረኝ ነው። አዎ ሽጉጧን እኮ ነው ያሳየችኝ ብሎ ሙሉ ቀን ምንም ሳያወራን የዋለበት ቀን አለ። እንዲህ አይነት ነገር ይገጥሙናል። ልብስ ስትሞክር አይ ምን ማለት መሰለሽ አንዳንዴ ደስ የሚለው አንዳንድ ከስተመር ሲገባ ፊቱን አይተሽ ታነቢያለሽ። እንደሚገዛ እንደሚያሰፋ ኖርማል ይታወቃል። የሚገዛ ሰው የሚያሰራ ሰው ታውቂያለሽ። ይሄ ምን ከልምድ አዎ እንትን ያለው ማለት ነው። ደግሞ አንድ ሰው ልብስ ተሰርቶለት አልቆ እንኳን ያ ሰው ለመውሰድ ነው ወይስ ቼክ ለማድረግ ነው ማለቁን ለማረጋገጥ ነው የሚለው ነገር እንደ ፊቱን አይተሽ ታውቂያለሽ። እንዴት ነው ግን ፊቱን የሰው ልጅ አይቶ አመጣጡ ነው። አንዳንዱ ተናዶ ይመጣል። እስኪ ኦኬ ላለመውሰድ ነው ወይስ የሆነ ሰበብ ለመፈለግ? ኖ ሰበብ ፍለጋ። ግን ያ ሰው ተናዶ ሲመጣ እንዴት ነው ልብስ አልቋል ብለሽ አትሰጪው። እየተሰራ ነው ትያለሽ። አዎ እየተሰራ ነው፣ እያለቀ ነው፣ አልቆ ተዘጋጅቶ ሲወጣ ይሰጣል ትያለሽ። በፍጹም ምናምን በቃ ጦርነት ዛሬ ካልወሰድኩ ይላል። ለምን የመጣበትን አመጣጡን ለማብረር ነው። ትወስዳለህ፣ እርግጠኛ ነህ? ትወስዳለህ። እሺ ና ምንም ሲጀመር አመጣጥ አላማረ ነው እና ና ግባ ብለን አልብሰሽ ምናምን ታያለሽ። እኔ ያልወጣ መስሎኝ ይለሻል። እኔ ያልወጣ መስሎኝ ምናምን ብሎ ለብሶ ካየ በኋላ በቃ እሺ ያው ገንዘብ አላስኩኝም ቀጣይ ይመጣል ይላል። አንዳንዴ ይፈጠራል። ባለሙያ ስትሆኚ ያው የከስተመርን ባህሪ አይከብድም ለማወቅ ማለት የሆነ እኮ ለመውሰድም መተው እኮ እንደዛ ያሉትም ደግሞ ከዛ በዛም አልፎ ደግሞ መውሰድ ፈልጎ ያልደረሰላቸው አሁን ምን አይነት ፊሊንግ ያሳያቸዋል? አሁን ያ ብቻ አይደለም እኮ ያ ብቻ አይደለም። ኖርማል ልብስ ተሰርቶ አልቆ ኪስ ውስጥ ያለ ገንዘብ እንደማይበቃ ካወቀ ችግር መፈጠርም አይጠፋም። በፍጹም እንዴት በቃ ይሄ ልብስ እንዴት ነው ምናምን ብሎ ችግር መፈጠር አይጠፋም። የሚያስቸግር ሰው ማለት ነው። ያንን እንዳመጣጡ እንደምንም አድርገሽ ያው ባለሙያ ስትሆኚ ነገሮችን በጥበብ ነው ማስኬድ ያለብሽ። አለሳልሰሽ አድርገሽ ነው ቀብተሽም ቢሆን እንዲህ ነው ብለሽ አሳመነሽ መላክ ነው። ባለሙያ ልብስ በተለይ ልብስ ባለሙያ ስትሆኚ ይከብዳል። ግማሹ ለብሶ እኮ ካልተገለበጥኩ የሚለም አለ። ስፖርት ካልሰራው ብላለ። የልክ ልብስ ሰርተው አሁን የወንድ ኮት ሰርተሽ ማለት ነው። ወንድ ኮት የፕሮቶኮል ልብስ ነው። ራስሽን አዘጋጅተሽ የምትለብሺው ነው። መጥቶ እንዲህ ይላል። መጥቶ ወይ ፑሻፕ ካልሰራው ይላል። ይገጥምሻል። ሰው ብዙ አይነት ሰው ይገጥማል። ካልሰራው ይላል። ቁጭ ብድግ ካልሰራው ይላል። ብዙ አይነት ከስተመር አለ። ልኬት ይጠይቃል። ልኬት ኖርማሊ ልኬት እንዴት ነው? ሰፋ ያለ ነው የምትፈልገው? እንዴት ነው አይተሽ እኮ አይ ጠበብ ልክ እንደዚህ ጠበብ ይበል ምናምን ብሎ አሰርቶሽ እኮ ይሄ ጠበብ ብሎ ጦርነት እንፈጥራለን። ግን ጠበብ ይበል ብሎ ስላለ ብቻ አናጥብም። ሚዛናዊ የሆነ ስራ ትሰሪና ይመጣና እኮ አንተ እንዲህ ጠበብ ይበል ብለሽ አንቺ እኮ ሰውዬው ሁኔታውን አይተሽ ይሄ እንዴት ነው ይለብሳል አይለብስም የሚለውን ነገር ትሰሪያለሽ። አንቺ የራስሽ ሙያዊ እንትንሽን ወዘሽ ትሰሪያለሽ። ግን እሱ ጠበብ ይበል ብሏል። አንቺ ግን በራስሽ ተሰርተሽው ለብሶ በቃ የሚፈልገው ይሄን ነው ብሎ ይላል። አሁን ይጥበብ ያለውን ብታጠቢለትስ ምን ልትሆኚ ነው? ትክክል አይደለም። ከባድ ነው ማለት ኧረ እናቴ አመዛዝነሽ ካልሆነ ከባድ ነው። አመሰግናለሁኝ። ብስራት ባላለሁኝ እንግዲህ ያው በዘርዬ ዲዛይነር ቤት ውስጥ በማናጀርነት እየሰራው እገኛለሁ። የዘርዬ ዲዛይነር ማለት ተነግሮ ተወርቶ አይገለጽም። ስለዚህ በጣም ስራው ብዙ የሆነ ድርጅት ነው። በዚህ ሁኔታ ላይ ባለው ሁኔታ ከሰራተኞቻችን ጋር ያለን ሪሌሽን በጣም ከፍተኛ በመሆኑ አንጻር ከስተመሮቻችንንም በዚህ አጋጣሚ ስራው በጣም ከባድ ነው። በጣም ከመክበድም አልፎ ሰራተኞቻችን እውነቴን ነው የምላችሁ በጣም ጠንካራ፣ በጣም ትሁት፣ በጣምም ጎበዝ። ምክንያቱም የብዙ ከስተምሮች
የሚገኝበት የነዛን ሁሉ የከስተምር ባህሪ ተችሎ የሚሰራበት ያ ሁሉ ከስተምር ሳይቀየም ሳይከፋ መቼስ ሁሉንም እናስደስታለን ባንልም ሳይከፉ የሚሸኝበት ዘርዬ ዲዛይነር ወይም ዘርዬ ልብስ ቤት ማለት ይሄ ነው እና ይሄንን በተመለከተ ነው እኔ ሳሰራ እንግዲህ በብዙ መንገድ ብዙ ነገሮችን ይገጥመናል እና አንዴ የገጠመኝን ልናገር ከስተመር ነውና ልብሱ ደርሶለት አይቶ ቼክ እያደረገ ምናምን በቃ ባለ ምናምን እና ለክቶ ምናምን ነው ሄዷል ከዛ በሌላ ቀንም ደግሞ መልሶ መጣና አሁንም ለብሳለሁ አለ ያንን ልብስ አሁንም ወጣለት ልትወስድ ነው አይ በቃ ብሎ ለበሰ ምን አለ የተሰፋለትን ደጋግሞ ለከመቶ ለካ አሁንም መልሶ አሁንም ሌላ ቀንም እንደዚሁ መጥቶ ሶስተኛው ስር እንግዲህ ያንን ልብስ ቦታው ማስቀመጥ አለ በስነ ስርዓቱ በቃ ምን ልበልሽና ይሄ ሁሉ ነገር እያለ እና ይሄን ሁሉ ነገር ተችሎ ከዛ በሌላ ቀን እንደዚሁ ደግሞ መጣ እና በቃ ምናለና ምናምን በጣም የሚገርመው ግን በሚመጣበት ጊዜ ላይ በተደጋጋሚ ሌላ ሰው ነው ይዞ የሚመጣው ኦኬ ሌላ ሰው ከዛ የዛን ጊዜ ጋር አብሮ ከዛ በኋላ ያኔ ቀን በጣም በቃ ቅውጥ አረገው በቃ ምን እንደዚህ እንዴት እንደዚህ ይሰፋልኛል ምናምን በጣም በቃ እና አስተናጋጅ ቀን አሪፍ ነው በቃ ምንም ብሎ ከዛ የሚያስተናግዱትን በቃ እንትን ብሎ በጣም ሲበጠብጥ ያው እኔ ተጠራውና ከዛ በኋላ ምንድነው ችግር አለ ወይ ምናምን ብለናል አይ በቃ አይደለም እኔ እንደዚህ እንዴት ይሆናል ምናምን ጨርቁ ራሱ የኔ አይደለም እና በዛ ምናና ካርዱ ላይ ያለውንና እሱን አሳየውት ምናለ በጣም ብዙ ነገርና የሰውየው አወራር ስለ ጨርቅ የሚያቅ ከዚህ በፊት አሰፍቶ የሚያቅ በጣም በቃ ምን ልበልሽ እና በጣም ሲል በቃ እንዳልኩሽ በጣም ትግስተኛ መሆን አለብሽ እንጂ እንደ ከስተምሩ ሁኔታ ሆት የሚያደርግ በጣም ብዙዋል ግን ለመሸኘት ያህል በጣም ታገሰ ነው ምን ብለን መጨረሻ በቃ አወለቀ ምን አለና አምኖ ምናምን ከዛ ተካለ በኋላ እኔ ተረዳውት ስለ ልብስ በጣም ብዙ የሚያቅ ነበር የመሰለኝ እና ልክ ጨርሶ አውልቆ ምናምን ከመጣ በኋላ በጣም አሁንም መልሶ መጨቃጨቅ ምናምን ጀመረና ከዛ አጋጣሚ ሆኖ ሲንጠራራ ሱሩን አየው ሱሩን ሳይው ሱሩ ለካ በገመድ ነው የታሰረው ኦኬ ያደረገው ሱሪ እውነቴን ነው የምልሽ በገመድ ነው የታሰረው በገመድ አስሮታል በቃ ቀበቶ እንኳን ሳያረግ ማለት ነውና በጣም በቃ ምን ልበልሽ ያን ከስተመር አልናገረው እንደዛ ሲበጠብጠን ስለ ልብስ የሚያቅ መስሉ በጣም በቃ ብዙ ነገር ስለ ጨርቅ ሁኔታ ምናምና እንደዚህ አይነት ከስተመርም ይገጥመናል እና በጣም ብቻ ባለንበት ሁኔታ ላይ ባለንበት ስራ ቦታ ላይ በጣም ከባድና ብዙ ነገር ይገጥመናል የሚያስደስትም የሚያስከፋም እና በዚህ አጋጣሚ ስራው በጣም ብዙ ቻሌንጆች አሉት ይሄን ሁሉ ቻሌንጅ ተችሎ ዛሬ ላይ ዘርዬ ዲዛይነር እዚህ የደረሰው ከዚህ በበለጠ ቻሌንጆችን ችሎና አልፎ ከሰራተኛው ጋር ተስማምቶ ነው እዚህ የደረስነው እና ከብዙ በጥቂቱ የገጠመን ነገር ቢኖር እኔ የገጠመኝ ነገር ቢኖር ይሄ ነውና እንግዲህ እናመሰግናለን በርግጥ ጓደኛ ሲያወራ ነው የሰማው ግን ምን ያህል አንደኛው ሰፊ በነገራችን ላይ በጣም አስቸጋሪ ነው እና ይሰራና አንደኛው በጣም ይሰራና እያነሳ እጇን እንዲህ ይገጥማታል ገጥሞ ካይባች አይሻታል እንቁላል አድርጌ ገጠምኳታ ምናምን ይላል አንደኛው አዎ የገማች አረዳ ጓደኛዬ ነው እቺ ገጠመኝ የነገረኝ በርግጥ ቢኖር እሱ ቢኖር በጣም ያሳምራት ነበር ሰፈርና ትዝታችን እንደዚህ ያለ እየቀጠለ ነው አሁን ደግሞ ስለ ዘርዬ ልብስ ቤት ስለ አብሮነታችሁ
አለ አይደለ የምታሳልፉት ጊዜያቶች እንዴት እንደሆነ እንዴት አድርጋችሁ ሀሳብ እንደምትለዋወጡ እስኪ አንዳንድ ነገሮችን አንተ ንገረንና ከዚያ ደግሞ በኋላ ጠቅለል ታደርግልናለህ። እሺ በድጋሚ አመሰግናለሁኝ። ያው ዘርዬ ዲዛይነር ቤቱ ሲሰራ በፍቅር በመከባበር በአንድነት አንድ ላይ ሆኖ ባለቤቱ የሚለን አንድ ነገር አለ፣ አንድ መፈክር አለው ሁሌ የምትባል ነገር አም ሶልጀር ይላል ራሱን ማለት ነው። ከራሱም አልፎ እኛንም ሶልጀር አድርጎን ቀርጾናል ማለት ይቻላል። ከዚህ በፊት እንደተናገርኩት 24 ሰዓት ነው የሚሰራው ብዬ ስል ያ ማለት ነው በቃ ወታደር ማለት ያው እረፍት የለውም አይደል? ስለዚህ እረፍት የሚባል ነገር ሳይኖር ስል ምንድን ነው ያለ እረፍት ይሰራል ለማለት ፈልጌ አይደለም። ዞሮ ዞሮ ቤቱ 24 ሰዓት ክፍት ነው። ክፍት ሆኖ እየተሰራ ለዚህ ደርሰናል። ከዛ በተጨማሪ ደግሞ በዓላት ሲመጡ አንድ ላይ በማሳለፍ በመነጋገር እንዴት ነው በዓልን ወደ ቤተሰብ የሚሄድ ሲሄድ እዚህ የሚቀረው ግን አብረን የምናሳልፈው አንድ ላይ ያውም የባለቤቱ ቤት ውስጥ ሄደን በስነ ስርዓቱ ተጠርተን በዓልን ከቤተሰብ ጋር እንደምናሳልፈው ያክል እንዲሰማን ተደርጎ በዛ መንገድ በዓልን እናሳልፋለን። ሌሎች ነገሮችም ሲኖር ለምሳሌ ህመም ቢያጋጥም ማህበራዊ ህይወት እነዚህን ነገሮች ባለው መንገድ ያው በመነጋገር በመቻቻል ነገሮቻችንን በዚህ መንገድ አሳልፈን ያው ለዚህ ደርሰናል ማለት ይቻላል። ከዛ ከሌላ ቦታ ነው ወደዚህ የመጣችሁት አይደለ? ሽፍት ያደረጋችሁትና በፊት ካላችሁበት ቦታና አሁን እዚህ መታችሁ ካገኛችሁት ነገሮች አለ ከስተመር እንዴት ነው? ከዛ ቀጥታ ወደዚህ መጥቷል? አልተቸገረም? እንዴት ነበር ይሄንን ቦታ ለማሳወቅና ተቸግራችኋል ወይስ እንዴት ነበር? ስራ ዓለም ላይ መቸግሳት ችግር ምንም ውጤታማ የምትሆኙ ነገር የለም። በእርግጥ መጀመሪያ ያለንበት ቤት በጣም ጠባብ ነበር። ወደዚህ ስንዞር ይሄ ቤት ሰው እስኪለምደው ድረስ ያንን አለቀቅ ነው። አዎ እንደ ጥቆማም ያው ሰራተኞች እዛ ይሰራሉ። ሰራተኛ ይሰራል። ሲመጣ የዘሬ ቤት እዚህ አልነበር እንደ ብሎ ሲሉ አይ ወደፊት እዛ ጋር ነው ምናምን እየተጠቆመ ማለት ነው። ኖርማል ደንበኞች እንትናሉ ኖርማል ሚዲያም ስለምንጠቀም ያለውን ነገር ያውም ተደራሽ አድርገነዋል። ቲቪም ምንድነው ቲክቶክ፣ ቴሌግራም ያን ሁሉም ተጠቃሚ ስለሆነ ሰው ብዙም ለማወቅ አልተቸገረም። ያውም ከቦታውም ቅርበት አንጻር ሰው ለመልመድ ብዙም አልተቸገረም። ለምን ማንም ብጠሪ መንገድ ለሚያልፍ ሰው ዘሪ እዚህ ጋር ነበር ብለሽ ብትይው ብሎ ማንም ይጠቁመዋል። ነርባል እሱ ካለው ስም አንጻር ማለት ነው። እና የቦታ መለወጥ ብዙም የፈጠረብን ችግር የለም። ያው ቅርብም ስለሆነ ብዙም አልተቸገርንም። በእርግጥ ወደ ማጠቃለያው ሲመጣ ማለት ነው እዚህ ያለው ሰራተኞች ነን። ሰራተኞች ቅድም ወንድሜ እንዳለው በእርግጥ መከባበሩ አለ። በእድሜ የሚበልጡ ሰዎች አሉ። እሱም ቤት ውስጥ ያለ ሰራተኛ ሁሉ ራሱን ችሎ ያለ ሰው ነው። ዘሬ ኖረም አልኖረም ለቤቱና ለስራው በጣም የሚጨነቅ ሰራተኛ ያለበት ነው። ያው በእርግጥ ከዚህ በፊት ሰፊ ሲባል ሰፊ በባህሪው ምን አይነት ባህሪ እንዳለው ሰው የሚስለው ነገር አለ። አሁን ቅድም ልኬት ሲባል ራሱ ልኬት ኖርማል አንቺ ባለሙያ ነሽ ስትለኪው ኖ ሰው ላይ ያኔ የተጫነው ነገር አለ። ያንን ነው እንጂ ኖርማል አንቺ ስራ ላይ ስትሆኚ አታስቢው። ያንን ነገር አታስቢው። ትሰራለሽ፣ ስራ ነው። ስራ እስከሆነ ድረስ ታከብሪዋለሽ ስራሽን። ምናልባት ከዚህ በፊት አሁን እንዳልኩሽ ከዚህ በፊት ሰፊ ሲባል ያለው እንትን ሰው በዛ መንገድ እዚህ ቤት የሚታይ ሰፊ የለም። ስራና ስራ ነው። ቤቱ የራሱን አቋም አለው ስራ ላይ ማለት ነው። ያንን ሁሉም ስራውን አክብሮ የሚሰራ ነው። እሱም በዛው ልክ ስራ ላይ ያለው እንትን በጣም ሲሪየስ ነው። ስራ ማንም እንትን አይፈልግም። ከዛ አንጻር ያው ተከባብረን ተሻሽለን ማንም ስራውን አክብሮ የሚሰራበት ቤት ስለሆነ
ይሄን የወጣ ነገር ይሄ ነው ብዬ የሚልሽ የወጣ ነገር የለም። እና ያው እሱም ራሱን ስሙን ያው ገንብቶታል። ያው የባለሙያው እንዳለ ሆኖ ተገንብቷል። ያ ነው በተረፈ ይሄ ነው ብዬ የሚለው ነገር ያው ጓደኞቼ ከጨመሩት እንጂ ያው ብዙ ጊዜ አሁን እኔ ለራሱ ልብስ ለማሳፋት ልብስ ቤት ሄዳለሁኝና ያው ቀጫጫ ነሽ ብላችሁ እንትን እንዳትሉኝ ስለንም ቦና እናመጣለን። ያው ቅጥነቴ ብዙ ጊዜ ያስቸግራቸዋል ለሰፊዎች። ቀጭን ሰው ግን እናንተ ጋር ነው ያልመጣሁትና ብዙ ጊዜ ሲሄድ ምናምን ቅጥነቴን ያዩና በቃ ይቸገሩብኛል። አማርን ወይኔ አላገኘሽም ማለት ነው። አዎ የሆነ እና አሁን ልብስ ቤት ሄዳል ብዙ ጊዜ ብዙ ሰዎችም እንደሚያማሩትም ያው እናንተ ጋር አለ ወይም እንዴት ነው ያማራሉ። ልብስ ሰፊዎች ይባላል ብዙ ጊዜ ማለት የሆነ ነገሮችን እሱ ቶሎ አያደርስም ወይ ደግሞ ቀድማችሁ ሂዱ ልብስ ቤት ይባላል። የሆነ ልብስን ቶሎ የማድረስ ነገር የላቸውም የሚባል ነገር አለ። እናንተ ጋር ደግሞ እንደሰማነው ከሆነ 24 ሰዓት ነው መሰሩት። በጣም ነው ደስ የሚለውና እናንተ ጋር ይሄ ነገር መተው የሆነ አሁን የተናደዱበት ኦር ደግሞ ከስተመር በጣም የተበሳጨበት አለ ወይስ እንዴት ነው? ሁሉም ከስተመር እንደዚህ አይሆንም ማለት አይቻልም። አንዳንድ ሰው ይኖራል፣ ግን ያን ያህል የጎላ ችግር ተፈጥሮ እንትን አይ ትንሽ ተጋብ ትንሽ መላጣ እንዳያንጸባርቅበት ነበር ነው የተደበኩት። እና ከሌላው ቤት እዚህ የሚለይበት አንድ ያየሁት ነገር አለ። ምናልባት ልብስ ስፌት እንደዚህ ነው፣ ልብስ ሰፊ እንደዚህ ነው የሚባል ነገር አለ፣ የምሰማው ነገር አለ። ያ እዚህ ቤት የለም ማለት እችላለሁ። ምክንያቱም ሁሉ ራሱን ያወቀ ነው፣ በራሱ መስመር የሚሄድ ነው። ቤቱ ምናልባት ባለቤቱ ዘርዬ ይባል እንጂ ሁሉም ቤቴ ብሎ የሚሰራበት ቤት ነው ይሄ ቤት። እኔ በዚህ ቤት በጣቃው አዛለሁ፣ በሚሰራው ስራ አዛለሁ። ለምሳሌ እነሱ የሴት ናቸው፣ እኛ የወንዶች ነን። ወንድ ላይ ያዩትን ስህተት እነሱ አያልፉም። ይሄ ችግር አለበት ይሄ ቢስተካከል ብለው ተራርመን እንሄዳለን። ሴቱም ላይ እንደዛው። በእንደዚህ አይነት መልኩ የተገነባ ስለሆነ ከሞላ ጎደል ያን ያህል ትኩረት ሰጥቶ ተበሳጭቶ ሊሄድብን የሚችል ከስተመር የለም። በእርግጥ አልፎ አልፎ ይኖራል፣ ግን ቢኖርም በተበሳጨው ልክ አይደለም፣ በአበሳጨነው ልክ አይደለም የምንሸኘው። ትሪት አድርገን እሱን አርክተን በሚመቸው መልኩ ተገንብቶ ነው የሚሄደው። ምክንያቱም እዚህ ቤት አንድ ደንበኛ ሄደ ማለት በከስተመር ሕግ የምንናገረው ነገር አለ። አንድ ሰው ለ20 ለ30 ሰው ያወራል መጥፎውን ነገር። ጥሩን ነገር በጣም ተናገረ ቢባል ለ5 ሰው ለ6 ሰው ነው። ስለዚህ እኛ ጥንቃቄ የምናደርገው እዛች ብልሽት አለ ወይም ችግር አለ የሚባለው ላይ ስለሚባል ሰውየው ኖረ አልኖረ ያን ሰው ላለማስወጣት ሁሉም ይጥራል እና በዚህ ልክ ነው ቤቱ የተገነባው። ከዚህ ውጪ እኛ ጋር ለየት የሚያደርገው ከሌላው ልብስ ስፌት አሁንም እንደነገርኩሽ ማንም ተደባብቆ አይሆንም። ቀን እኮ እንነጋገርበታለን። ሲሪየስ የሆነ ጸብ የሚመስል ነገር እንጨቃጨቅበታለን። ምክንያቱም ያንን ነገር ከቀረፍን በኋላ እኛ ጋር የለም እና በዚህ ልክ ነው ያለው ቤቱ። ሶልቭ ካረግን በኋላ የለም እዚህ ቤት ውስጥ የለም፣ ተኮራርፎ የሚኖርም የለም። እኔም ያው እንግዲህ ዋጥ ያልኩ ስለሆነ ያ ነገር እስከሚፈታ ድረስ ነው ምንነታረከው። ከተፈታ በኋላ የለም ማንም ተናግሮኛል ምናምን የሚል ነገርም የለም እና በዚህ ልክ የተገነባ ስለሆነ እኛ ጋር በጣም ደስ የሚል ሙያዊ ፍቅር ያለው ለሙያው ክብረት ያለው አሰራር ስለምንሰራ በእርግጠኝነት ዲዛይነር ዘርዬ ወይም የእኛን ቤት መርጦ የመጣ ሁሉ ተጠቃሚ ነው የሚል ግምት ነው ያለኝ። ምክንያቱም ተበላሽቶብኛል ብሎ የሚሄድ አንዳችም ሰው የለም። ቅድም እንደነገርኩሽ የ10 ሺህ ብር ሱፍ ለብሶ ተሰርቶ ችግር አለው ከተባለ ይቀየራል። 100% ነው የሚቀየረው። ይሄ አይደለም የሚባለው፣ 100% ይቀየራል። እስከዚህ ድረስ ነው መስዋዕትነት ተከፍሎ ደንበኛውን ለማርካት የሚደረገውና እንደዚህ አይነት ቤት ደግሞ ሊገኝ ስለማይችል እናንተም ቀጭነን ወፍራምን ሳትሉ ብቅ በሉ። ለቀጭኑም እንደ ቀጭኑ እንደውም ሳምረ የምንሰራው ለቀጭኖችም ያው ስለሆነ እና በዚህ ልክ የተለየንን እኛ ልዩ ነን። ከእውነት ነው የምነግርሽ፣ ልዩ ነው። በቃ ልዩ ነው። ሲሪየስ ነው። ስራ ላይ ምንም አይነት ነገር የለም። እውነት ነው የምነግርሽ፣ ሲሪየስ ነው።
አጋጣሚ ባልሆነ ሰዓቱ በሞቀበት ሰዓት ነኝ። ምናልባት አንገታችን ደፍተን እየሰራን ትኩረት ሰጥተን ስራው ላይ እያወራን እንደው አልፎ አልፎ እንዲህ ነገር ካልሆነ በስተቀር ከስራው ውጭ ሌላ ነገር የለምና እዚህ ቤት ትልቁ ነገር እንደው ልብስ ሰፊ የተባለ ሁሉ የዚህን እንትን ቢወስድ እኔ ደስተኛ ነኝ። ማንም ሰው ምክንያቱም ራሱን መለወጥ የሚችለው በዚህ ልክ ክብር ሲሰጠው ነው። እና ቅድም እንደነገርኩሽ ብዙ ሰው ይመጣል። ያን ሰው ደግሞ ቀድመሽ የመረዳት የባለሙያዎች እንትን ነውና በዚህ ልክ ምንድነው ታንጿል። ቤታችን በዚህ ልክ የታነጸ ስለሆነ ደንበኛችንን በተቻለ መጠን 95% በቃ ረክቶ ነው የሚሄደው። ሰው ሆኖ ሙሉ ስለሌለና እኛ ቤት እንደዚህ አይነት ስራ ስላለ ባለሙያውም ቅድም እንደነገረው ይመጣል። ሰው በደላላ በምን ይመጣል እናየዋለን። ስናየው ይመጣል በቃ እና ሰው ሁሌ እንደ ሌላ ጋር እኮ ስራ አልኖር ብሎ አይደለም እኮ ልብስ አልኖር ብሎ አይደለም። እኛ ጋር ብቻ ነው ልብስ ያለው ማለት አንችልም። በእርግጥ እናሟላለን፣ ምንም የሚቀር ነገር የለም። ፎቶ ላይ አንድ ሰው ቢያሳይ 4-5 ጣቃ የሚያሳዝዝ ቢሆን ይመጣል። መስዋዕትነት ተከፍሎ ለዛ ሰው ይመጣል። ምክንያቱም አንመልሰውም እና ነገር ግን እኛ ጋር ከሌላው ለየት የሚለው ደንበኛው ላይ ያለን እንትን በጣም ጠንከር ያለ ስለሆነ ይሄው አሁን አለንበት ላይ ደርሰናል። እንግዲህ የዛሬ ዓመት ደግሞ የተለየ ያው በሰፊው በጋርመንት ልክ አስፍተን ደግሞ እንደምንቀጥል እንግዲህ እግዚአብሔር ጊዜውና ሰዓቱን ይስጠን። እናንተም ያው ብቅ እያላችሁ ጤናውን ይስጠን። እንግዲህ ሰላሙን ያወርድልን። ሌላ ነገር የለም። አመሰግናለሁ። ሰፈርና ትዝታችን እንዲህ ያለ እዚህ ላይ ደርሷል። እየተማራችሁበት፣ እየተደሰታችሁበት፣ ቁም ነገር እያገኛችሁበት እንደተገነዘባችሁ ተስፋ እናደርጋለን። ከጎኔ ያለው ደግሞ ሰለቤቱ የመጨረሻ የሆነውን አጠቃሎ ስላላቸው ግንኙነቶች ያው በፊትም ነግሮናል። አሁን ደግሞ ለመጨረሻ ጊዜ እንጠይቀውና ፕሮግራማችን በዚህ እናጠናቀለን ማለት ነው። የሆነ ነገር በለና ሰለቤቱ እንጨርሳለን። እሺ አመሰግናለሁኝ። በድጋሚ ዘርዬ ዲዛይነር የወንድም የሴትም ልብስ ቤት ነውና ይሄን ተገንዝቦ ሰውም የበለጠ እንዲመጣ እኛን ለማግኘት ደግሞ በፌስቡክ፣ በትዊተር፣ በቴሌግራም በፈለጋችሁ በአማራጭ ባለው ሁኔታ በቴክኖሎጂው ባለው ሁኔታ ላይ አማራጭ ባለው መንገድ እኛን ማግኘት ይቻላል። ኮንታክት ለማድረግ ደግሞ ካስፈለገ በ0948 53 53 53 በዚህ ደውላችሁ በቀጥታ ልታገኙን ትችላላችሁ። ከዛ በተጨማሪ ደግሞ በአካል መጥተውም ሊያገኙን ካስፈለገ የኢትዮጵያ ንግድ ባንክ በታች ከስር ባለው ህንፃ ስር እንገኛለን። ይሄንን ነው ዘርዬ ጋር መታችሁ የምታጡት ምንም አይነት ነገር የለም። መታችሁም እኛም ሳናስከፋ ደንበኞቻችንን አክብረን የምንሸኝበት ቤት ነውና ቤቱ የእኛ ብቻ ሳይሆን የእናንተም ነውና እኛን ብላችሁ እንድትመጡ እንፈልጋለን። በተጨማሪ እናንተም እኛን አክብራችሁ ይህን ፕሮግራም ለመስራት እኛን አክብራችሁ ስለመጣችሁ በዘርዬ ዲዛይነር ስም ከልብ እናመሰግናለን። ሰፈርና ትዝታዬ የተሰኘው ፕሮግራማችን የመጨረሻው ሰዓት ላይ ደርሰናል። እንግዲህ ትዝታችሁ ትዝታችን ነው። የተለያዩ ሰፈሮች ከዚህ በኋላ እንመጣለን፣ እናስቃችኋለን። ደስ የሚሉ ትዝታዎችን ለእናንተ ለማቅረብ ሁሌም ዝግጅታችንን ጨርሰን እንገኛለን። በኦሪጂናል ኢንተርቴይንመንት ዩቲዩብ ላይ ማክሰኞ 12 ሰዓት ላይ እና አርብ ማታ 2 ሰዓት ላይ ታገኙታላችሁ። ዛሬ እንግዲህ በዘርዬ ልብስ ቤት ተገኝተን ከዘርዬ ልብስ ሰሪዎች ጋር አንድ ላይ ደስ የሚሉ ቁም ነገሮችን ደስ የሚሉ ጭውውቶችን አሳልፈናል። ቀጣይ በሌላ ፕሮግራም እስክንገናኝ ሰላም ቆዩልን። እናመሰግናለን።